ነው ማግኘት ፈልገው። የሰላምዬ ስጦታ ለየት ያለ ነው። እናታችንን አጣቶች ታረና አባዬ እባክሽ በቃ ተይኝ እስኪ ተይኝ። አንተ ደከመህ በዝምታዬ ውስጥ ትዕግስት ያልኩ ደሬ ከአቅሜ በላይ በሆነ ደረጃ በጣም አዝኛለሁ። ምንድነው እሱ? ይከፈት አይደል እንዴ? ይከፈት የዛች ምን እንደሚያክል የጠቀለለችበት ይዝሽ ምንድነው? ይከፈት እንዴ? በጣም ያምራል። የኔ ቆንጆ እንዴ ዳጣ፣ ዛሬማ ማልቀስ የለም። ዛሬ የደስታሽ ቀን ነው። እሺ እማ፣ አቅ ዘና በይ። ናታ እንዴት ነው? አንተ ስጦታ የለህም? እኔ ያለኝ ግን ዛሬ አልሰጣትም፣ ሌላ ቀን ነው የምሰጣት። ኦ እንደዛ ነው? አዎ ማይ ጥሩ። እንግዲያውስ አሁን ደግሞ የኔ ስጦታ ልስጣት ማለቴ የኛ ስጦታ እኮ እንደ ሞቅ አድርጉት እንጂ ይከፈት ማልቀስ አይጠበቅብሽ። ያው ተነጋግረን ነው። እሺ አታስቢ፣ የሁለታችንም ሐሳብ ይገባሻል። መልካም ልደት። አልወድሽም፣ ልጄ ነሽ። ዳጣ፣ እኛ እኮ እንድታለቅሽ አይደለም ደስ እንድልሽ ነው ያደረገው። ተረጋጊ። እንዴ አባቢ ለኔ ስጦታ አይሰጠኝም እንዴ? ይኸውልሽ አንቺም የልደትሽ ቀን ስጦታ ይሰጥሻል። እና እኔ በቃ ልደቴን ዛሬ አድርጌዋለሁ። ቅድም እኮ አቢጌልን ያርግሻትን ነገር አረሳኋት። ምን ትላለች? አሁን ደግሞ ሌላ ስጦታ። ይሄ ደግሞ ከሰላምዬ የኔ ቆንጆ ይከፈት እንደ ልጅ አሽንጉሊት። የሰላምዬ ስጦታ ለየት ያለ ነው። አረ ሌላም አለ እንዴ? ቀለበት። ዳጣ እኔ እኮ አንቺን በጣም እኮ ነው የምወድሽ። አሻንጉሊት ለኔ ሰጪኝ። ችግር የለውም። አየሽ፣ አንቺ ስጭኝ አትበያት። ስጭኝ አይባልም። እሺ እና ሰጥሻለሁ ብለኛለች። እሺ ትሰጣለች። ለሰው የተሰጠ ስጦታ ለሌላ ይሰጥ። በቃ ስጭኝ አትበይ። ዳጥዬ እንግዲህ የሰው መውደድ ይስጥሽ ተብለሽ ተመረቀሻል መሰለኝ። ይኸው ሁሉም
ሁሉም የሚችለውን ያክል ስጦታ እየሰጠሽ ያው የኔ ስጦታ ደግሞ ከደሬ ጋር አብሮ ይቆጠርልኝ። እሺ እሺ እማዬ በጣም አመሰግናለሁ። እነግርሻለሁ ዋናው ስጦታሽ እናትሽ ነው። ሁላችሁንም በጣም አመሰግናለሁ። ምን አንተ ጋር ፈጥሎታ አጭበርባሪ ሌባ ታጭበረብር ነው። መች ሞቷል። ምንሽ ከምሩ እንዲለም ደግሞ በእጅ ያለፈ እንዲያስለኝ ምንድን ነው አለ የኔ ዛሬ ደስ አለሽ? አዎ በጣም ደስ ብሎኛል። እኔ እንደዚህ አይነት ነገር አላውቅም ናታ። ለመጀመሪያ ጊዜ ነው ቤተሰብ እንደዚህ ሲሆን ያየሁት። አሁን እንደዚህ ነው። ጥሩ ቤተሰብ ሲገኝ እንደዚህ ነው። ግን ደግሞ ሁሉም ቤተሰብ አንድ አይደለም። እማዬ የልጆቿ እህት መሆንሽን ሳታውቅ እራሱ ይሄን ሁሉ ነገር ታደርግልሻለች። አዎ ናታ። ይሄ ቤተሰብ እንደዚህ ነው። ልጁን የሚያባርር ወላጅ አለ። ልጁን እንደ ጠላት የሚያይ ወላጅም አለ። ወላጆችን ደግሞ የሚጠሉ ልጆች አሉ። አየሽ፣ ሁሉም ቤተሰብ አንድ አይደለም። አዎ ናታ። በህይወቴ እንደዚህ ተደስቼ አላውቅም። ምናልባት ከዚህ በላይ ደስተኛ ሊሆን የሚችለው አባዬ እናቴን የነገረኝ ቀን ነው። እናቴን ሳቃት ነው። እኛ እኮ በእማዬ ፊት ይነግርሻል ብለን ተጨንቀን ነበር። አይ ለብቻሽ እነግርሻለሁ ብሎኛል፣ ግን በጣም ጨንቆኛል ናታ። ቆይ ብር ነው አይደል የሰጠሽ? አዎ 1 ሚሊዮን ብር። ከምርሽ ነው? አዎ ናታ፣ 1 ሚሊዮን ብር ናታ። እኔ እኮ ከ10 ሺህ ብር በላይ ብር አይቼ አላውቅም። ይሄን እኮ ያየሁት እዚህ ቤት ከመጣሁ በኋላ ነው። ብቻ አላውቅም ናታ፣ በጣም ደስ ብሎኛል። በጣም ደስ ይላል። አዎ ናታ፣ ብቻ ህይወት ዛሬ በጣም አስደስተኛለች። ምናልባት ነገር ታስለቅሳኝ ትችላለች። ብቻ ግን ለአሁኑ ደስተኛ ነኝ ናታ። አንተ ግን ለምን ስጦታ ያልሰጠኝ? እኔም እናትሽን ካወቅሽ በኋላ ነው የምሰጥሽ። እሺ ናታ፣ አሁን ማግኘት አለብኝ። አባዬ ማግኘት ነው ያለብኝ። አባዬ እሱን ብቻ ማግኘት የምፈልገው አባዬ። ቆይ ደግሞ ሀብታም ሆንሽል እንዴ? ብር አታበድሪኝ እንዴ አንተ? ቆይ መች ነው የማያልፈልግ? ሁልጊዜ ችግር። ስሚኝማ ዳጣ፣ ሰሞኑን በጣም ናፍቀሽ። እኔም በጣም ናፍቀኝ። ልሳምሽ? ወይኔ ከስቴ ምን ሆኖ ነው? ወይኔ ግሬ ፈላ። ምን አውቃለሁኝ። እንዲህ ተንዘራግቶ እኮ ነው ያገኘሁት። ሞቷል ብዬ ነበር። ይተነፍሳል። ይሄ አውዴል ዴይ። ወይኔ ጉዴ! ይተነፍሳል። አንተ ራሱን እኮ ስቷል። ገዜ ራሱን የሳተ ሰው አውቃለሁ። ይሄ እያውደለደለ ነው። ራሱን የሳተ ሰው በሆዱ አይተኛም። እዚህ እንዳደርስ ስላልኩት ዘዴው ነው። አየሽ? ወይኔ ምን ላደርግ ነው? ገዜ ራሱን እኮ ስቷል። በዱላ ልበለው እንዴ? ኤቢ አንተ
ወርቁ በዱላ ልበለው ትለኛለህ እንዴ? ግድ የለሽም ሜቢ ካልሞተ ይነቃል ከሞተም አያመውም። ከሞተስ ከዚህ ባልተኔ ምሳብ አታውቅም? የሞተ ሰው መታ ብሎ ማን ያስረኛል? ጅላ እንዴ ገዜ ምንድነው የምታወራው? ሽል ከሆነ ይገፋል ጭጣ ከሆነ ይጠፋል። አንዴ ልጅ ልጠውና ለለየው ግድ የለሽም። አንተ አላልኩሽም ሜቢ? ይቅርታሽ ብዬ ደህና ነሽልኝ? ድጋሽ እንዴት እዚህ ታውን ጅሩ ረክ ነው ጅል ይገለኛል። ሂድ በቃ ገዜ አንተ ሂድ በቃ። አንቺም ሽቶሻላ እንግዲህ ደህና ነሽልኝ? ደህና ነኝ አርጁን። ቆይ ምን ሆነህ እንደዚህ የምታረገው? ለምንድን ነው የሚነገረን ነገር ማትሰማው? አርጁን ምን ሆነህ ነው? እሰማለሁ እኮ ይቢ ብትሰማማ እንደዛ አታረግም ነበር አርጁን። ቆይ ለምን እዚህ ትመጣለህ? እኔ ማባዬ ስንት ጊዜ ነገርና አርጁን ለምን ደግሞ አትሰማን? እሰማለሁ እኮ ይቢ ግን በቃ አልቻልኩም። አሁን አየሁሽ አይደል? በቃ እቺን ብቻ እኮ ነው የምፈልገው ሌላ ምንም አልፈልግም። ትንሽ ብቻ አንቺን ማየት። አርጁን አባዬም ቤት አለ እማዬም አለች። በቃ አሁን ሂድ። አሁን እኮ በቃ አየሁሽ አይደል? እቺ ብቻ ናት እኮ በቃ ይበቃኛል። ሌላ ቀን ደግሞ ተመልሼ አይሻለሁ። እሺ ይላችሁ በቃ ለማይሆንልን ነገር ጊዜ አታጥፋ። ቻው። እሺ ድንጋዩን ላውጣው? ሰዶ እሺ በቃ ቻው ብዬ ትናፍቂኛለሽ። እሺ አባዬ ስልኩን አንሳ። አባዬ የት ሄደህ ነው? አስጨነቀኝ እኮ። እዚሁ ነኝ ከማርታ ጋር ሆኜ ነው። በኋላ ውጭ ላይ አገኝሻለሁ። እሺ አባዬ። አስጨነቅኩ አይደል አባዬ? ችግር የለውም። እሺ አባዬ። እሺ አንቺ ግን ባላለሽ እንዴ? ምን የተረፈ ኬክ አለሽ? አይ ባል ነው ያልሽው? አይ አይደለም፣ ቅድም ስንበላ የተረፈ ኬክ አለሽ? አይ ዋዬ የለኝም። እኔ የምልሽ ልቀፍሽ። እሺ ዋዬ እናቴ ላገኛት ስለሆነ እንዴት እንደሚታቀፍ ምናምን ያላቅም። ባንቺ ልለማመድ። እንደዚህ ነው የሚታቀፍ ነው ወይስ እንደዚህ ነው? ምንድን ነው? ዋዬ ምን ነው? አስጨነቅሽኝ በጣም ይቅርታሽ ዋዬ፣ በጣም ደስ ስላለኝ ነው። እኔ የምልሽ እናቴን ሳገኛት ምንድን ነው የምላት? ምንድን ነው የሚባለው? እናትሽን ስታገኛት ምንድን ነው የሚባለው? ንገሪኝ። እናትሽን ስታገኛት ማለት ነው ከሱፐር ማርኬት ነው ከስራ ነው። አይ ዋ ተይው በቃ አልተውም። እሺ አልተውም። ልጅሽ እንደውም ማለት ነው እናትሽን ስታገኛት ማለት ነው እናትሽ ስትመጣ ማለት ነው ከዛ እሷ ተመጣና እንደዚህ ከዛ ተሳለሻለች። ከዛ በኋላ ደግሞ ከዛ ኬክ ይዛልሽ መጣ ከሆነ ከዛ ተሰጥሻለች። ከዛ አንቺ ደግሞ ማለት ነው ባቅላባ አመጣሽልኝ ወይ ቸኮሌትስ ትያለሽ። አይዋ እንጂ አልገባሽም። ወይኔ እናቴ ትመስል ይሆን እንዴ? እናትሽማ የምትመስለው ማለት ነው ልክ እንደማዬ እንደኔ እናት ነው የምትመስለው። ግን ማለት ነው ያንቺ እናት እኛ ቤት ብትመጣ ነው እንዴ? ውሃ እናቴ ላገኛት ነው። እኔ ምን ላገኛት እንዲሁ አንቺ ይሄን ቸፍርግ ጠጉርሽን ዝም ብለሽ ስትፈቲ ነው አይደል የምትውይ? አንተን ምን ነካውን? ምን አገባ? አይ ጉድ! ጠጉሯ ወርዶ ተጀሮዋ በላይ ማለት እኮ አንቺ ነሽ። እሰይ እሺ። እና የሚያሳድግ ቅባት አትገዛልኝ? ቅባት ተመገዛልሽ መቁረጭ ትገዛልሽ ይሻልሻል። የሚቆርጥ ይቁረጥ።
አይ ለዚያ ታሳዝኝኛለሽ ግን አንዳንድ ጊዜ ዝም ብለሽ። ቆይ ጨንጓሬ ልትመልጥ ነው የመጣ? ስማኝማ መቼ ነው ግን ገዜ የተወለድክ? ማን እኔ? አባቴ ያለ እንዲህ በቆሎ ተዘርቶ ግንቦት ላይ ጉም ሲል የተወለድክ ነው ያለኝ። እና ስንት አመት ይሆናል? አሮ ጉድዬ አመቱን ታወቅኩት ምን አስደበቀኝ? እኔ እኮ እንዳከብርልህ ብዬ። ስጦታ ልትሰጪ ነው? ሰርፕራይዝ ልታረጊ ነው? ማ አንተን? አያት ግን ዳጣ ዛሬ እንዴት ደስ እንዳላት። እንዴት ደስ አይላት? ያው ሁሉ ስጦታ ሲጎደጎድላት አሁን ለራሱ ብታያት መጣ ማለት ነው። እቅፍ አድርጋ ማለት ነው ለኔ ሄደች ደስ ብሏት። ምን ስጦታ ሰጠሻታል አንቺ? አንቺን ማቀፍ እኮ ድህነት መዋረስ ማለት ነው። አይ እንግዲህ ገዚህ አታብዛው። ምን ይላል? እሺ ለዛይ ቆይ ግን ምን ሆና ነው ደስቷ? በስጦታው ምክንያት ነው ሌላ ምክንያት አለ? እኔ እንጃ ገዜ ብቻ ግን በቃ እንደገና ልወለድ ነው ብላኝ እኮ ነው ሄደችው። በቃ ብታያት ደስታው ይጋባል። ስማ አንቺ እኮ ሆድሽ ሰፊ ነው ማለት ስበላይ ታኛል እንዴ? አንቺ ሆድሽ ሰፊ ነው። ዳጣን መልሳ መወለድ ተፈለገች አንቺ መልሰሽ ወለጃት ማለት ነው። ነገረኛ። ቆይ አንተ ግን ነገር እየበላህ ነው እንዲያደክው? እንደው ለዛዬ እንደው ዛሬ እንደው በጣም ደስ ብሎኛል ዝም ብሎ እና እንዴት ነው ትቀበል እንዴ? ማለት በኋላ ብቅል በል ወይ ነው የምልሽ። ይሄን እኮ እንደው እና ብልህ የምትመጣ ትመስላለህ። እሱስ ልክ ነሽ። እፈራሻለሁ እንደው በተለይ ማታ ማታ ሳይሽ እፈራሻለሁ። አንቺ ጋር ከምመጣ እንደው ጫካ ባለ አውሬ በህድ ይሻለኛል። ኧረ ከሰው አውሬው ተሻለ እና ማትሄድ ሄዳ ግን እንደው ከምሬ ነው ልምጣ። እኔ ለዛ ቀላል ሰው እንዳልመስል በቀላሉ አታገኘኝም። እሺ ደግሞ ስማ ቤቴን ዘግቼ ነው የምተኛ። እኔን ለማግኘት ከፈለክ ድል ያለ ሰርግ መደገስ አለብህ። እሺ ቆመሽ ተቀሪያታለሽ ያና እሱንም ማሳያለሁ። እርግዲያ ግን ይመስላል ዳዳ ዛሬ ሳልነግርሽ አላድርም። ሰማይ ዘቅ ምድር ከፍ ብትል እናትሽ ሰላም እንደሆነች ሳልነግርሽ አላድርም። ቃል ገብቼልሻለሁ። ቃሌን አላጥፋም። እስከ ዛሬ ያስጠበቅኩሽ ቃል ለራሴ ደህንነት ያችን ጭንቀት ማረፊያ አላደርግም። አንቺ በእናት ናፍቆት ቀን በቀን እየተገረፍሽ እኔ ምንም እንዳልሆነ መኖር ይበቃኛል። ስነግርሽ ምን ይፈጠራል? ልትጮይ ትችያለሽ፣ ልትናገሪኝ ትችያለሽ፣ ማርታ ልትሰማ ትችላለች። ከዛስ ማርታ ምን ትለኛለች? ጉሮሮዬን አንቃ ትይዘኛለች። አልከለከላትም። ብትገለኝ ትክክለኛ ፍርድ። ዳጣስ ምን ትለኛለች? ከቤት ሰራተኛዬ ነው የወለድኩሽ ስላት ምን ትለኛለች? እንዴት አድርገስ ተቀየመኝ? እስከ ዛሬ ከእናቷ ጋር እየኖረች ዝም ስላልኳት በምን ያክል መጠን ቀለባት አንስባት ይሆን? አሁን ከደቂቃዎች በኋላ ምን ይፈጠራል? ዳጣ ዛሬ ሳልነግርሽ አልቀርም። ዛሬ ሳልነግርሽ ከነጋ እንደ ካድኩሽ ቆጥረዋለሁ። እነግርሻለሁ። ደረጀ ምን ሆነህ ነው? ብቻ ነው የምታወራው? ምንድን ነው? ብቻዬን አወራሁ እንዴ? ደረጀ ቆይ ምንድን ነው የሚያስጨንቀው? ምንድን ነው የሆንከው? 6 ወር ሙሉ ብቻ ነው የምትሰቃየው? ለምንድን ነው? አልበሳም? ምን አወራሁ ማለት ያወራሁትን ሰማሽ እንዴ ማርቴ? ደረጀ ቆይ ምንድን ነው የሚያስጨንቀው? ምንድን ነው የሆንከው? 6 ወር ሙሉ ብቻ ነው የምትሰቃየው? ለምንድን ነው? አልበሳም? በዛ አይደለ? በጣም አበዛሁት አይደለም ማርቴ?
በጣም እንደምወድሽ ታውቂያለሽ አይደል? ተው እባክህ አትደልልኝ ደረጀ። ቆይ አንተና እኔ እንደዚህ ነው እንዴ ነው? ምንድነው የሆንከው? እንዴት 6 ወር ሙሉ አንተ እንደዚህ የሚያስጨንቀኝ ነገር ከኔ ትደብቃለህ? ይቅርታ ማርታ። ደረጀ አንድ ማወቅ ያለብህ ነገር እስከ ዛሬ ድረስ ይሄን ሁሉ ጭንቀትህን እያየሁኝ አልጨቀጨኩ በእኔ ትዕግስት ነው። ሰማኛለህ? አይኑሬን ብዙ ነገር እያስጨነቀው ዝም ብዬ ተቀመጥኩት። ምናልባት ጭንቀት አልፎልህ ትነግረኛለህ ወይ ደግሞ ይሻላል ብዬ በማሰብ ነበር። አንተ ግን ጭራሽ ድብቅነትህ እየበዛ ነገሮችን ከኔ እያራክ ሚስጥረኛ ሆናል። ያም አልበቃ ብሎ ይኸው አይምሮ እንደተነካሶ ብቻህን ቁጭ ብለህ እያወራህ ነው። እሺ ይቅርታ። ምንድን ነው ይቅርታ? ቆይ ለምን ነው ይቅርታ የምትጠይቀኝ? ምንድን ነው የሆንከው? ብቻዬን ስላወራሁ ነው ማርቴ። ስለምን ብቻህን ታወራለህ? ቆይ ስለምን ብቻህን ትጨነቃለህ? ከኔ ከሚስት በላይ ማን ነው ጭንቀትን ሊጋራ የሚችል? እኔ እናንተ እንደዚህ ነው እንዴ ነው? ስንት መከራ ስንት ደስታ ላሳለፍነው። እኔ እናንተ ማለት እኮ አንድ አምሳል አንድ አካል። እንዴት ከኔ ምንም ነገር ትደብቃለህ? ቆይ ግን ዝም ብለህ ስታይ ማልፈራ ማልሰጋ ነው እንዴ የሚመስለው? ማርቴ እባክሽ እንደዛ ነው ደረጀ? እስኪ ራስን ተመልከቱ። እጆቹ እየተንቀጠቀጡ ናቸው። አንተ እኮ ምንም አይነት ነገር የማይበግርህ ጠንካራ አለት ነበርክ። ከአንተ አይን እንባ የሚባል ነገር አይቼ አላውቅም ነበር። ደረጀ ለምን ታስጨንቀኛለህ? ምንድን ነው የሆንክብኝ? ለምንድን ነው የማትነግረኝ? ማርቴ እባክሽ በቃ ተይኝ። እስኪ ተይኝ። እስከ መቼ ልተው? ደሬ ደከም አንተ ደከመህ ደከመህ። ደካይ ማርቴ እኮ ንገረኝ፣ ግድ የለህም። ተይኝ ማርቴ ተይኝ ነው ደሬ። እንደዛ በጣም ጥሩ። እንግዲያውስ አንድ ነገር ልንገርህ። እኔ ማርታ ድንጋይ አይደለሁም። ጭንቀትህን ካልተጋራሁ፣ ብሶትህን ካልተካፈልኩ የኔ ሚስትነት ምኑ ላይ ነው? ምን እጠቅምሃለሁ? እስኪ ንገረኝ። የኔ አጋርነት ለአንተ ምኑ ላይ ነው? እንደዛ ከሆነ ጥሩ። ግን አንድ ነገር ልንገርህ፣ ደክሞኛል። እውነት ሁሉም ነገር ይከብዳል። በዝምታዬ ውስጥ ትዕግስቴ አልቋል። ደሬ ከአቅሜ በላይ በሆነ ደረጃ በጣም አዝኜብሃለሁ።
ሰላምዬ በሞትኩት ሰላምዬ እኔ ሰው አይደለሁም ሰላምዬ ሰው አይደለሁም ደደብ ነኝ ሰላምዬ ሰላምዬ በእናትሽ አላቅሽም በይኝ የትም አላቅሽም በይኝ ሰላምዬ እንደው ሰላምዬ ኮርጉምኝ ልምጣልሽ ወይስ እጅሽ እኔ ጋር ይደርሳና ሰላምዬ በእናትሽ ምጪ ሰው አይደለሁም ሰላምዬ እንዴ ሰላምዬ እስካሁን ደውዬ ሳላመሰግንሽ እንዴ ሰላምዬ ለስጦታው ነው ሰላምዬ እንዴት እንደወደድኳት አሻንጉሊቷን ብታይ ገና ለተወለደ ልጅ የሚሰጥ ስጦታ ነው የሰጠሁሽ ሰላምዬ እናቴ ያልሰጠችኝን አንቺ ሰጠሽኝ በጣም አመሰግናለሁ በአካል መጥቼ ነበር ማመስገን የነበረብኝ በጣም ነው የወደድኩት ሰላምዬ በጣም ነው የወደድኩት ሰላምዬ እሺ ችግር የለውም ጋሼ ምንም ነገር አላለሽ ሰላምዬ ነገ ሰርፕራይዝ እነግርሻለሁ ብቻ አንቺ ጸሎት አድርጊልኝ በቃ ሰላምዬ ሁሉም ነገር ሰላም እንዲሆን አባዬ እኮ እናቴን ሊያስታውቀኝ ነው ሰላምዬ ኧረ እባክሽ መቼ ሰላምዬ ዛሬ አላድርም ብሎኛል ኪድዬን ሰላምዬ ዛሬ እኔም አለቀው እንኳን ደስ አለሽ እናትሽን በናፍቆት ትጠብቅሻለች ዳግም እንደወለደችሽ እንደ ህፃን በጨቅላነትሽ እንደታቀፈችሽ እንደዛ አድርጋ ልታቅፍሽ ናፍቆቷ ልትወጣ በጉጉት ትጠብቅሻለች ኧረ አነጋገር እሺ እባክሽ ግን ሰላምዬ እናቴ አርጅታ ቢሆንስ እኔ መጀመሪያ ልጇ ባልሆንስ ምናልባት እህት ወንድም ቢኖረኝስ ሰላምዬ አላቅም ብቻ ሌሎች እህት ወንድሞች ቢኖሩኝስ አላውቅም ብቻ ሰላምዬ በነፍሴ አይደለሁም በነፍሴ በጣም ደስተኛ ነኝ ሰላምዬ በደስታ እየከነፍኩ ነው ሰላምዬ በጣም ደስ ብሎኛል ሰላምዬ እሺ ዳጣዬ በቃ አባትሽ እንደነገረሽ እኔ ጋር ነሽ እንዴ ሰላምዬ አሁን እኮ መሽቷል አሁንማ እናቴ ጋር ነው የምሄደው እሺ በቃ እናትሽ ጋር ሂጂ ሰላምዬ አመሰግናለሁ እሺ እናቴን ካገኘሁ በኋላ እመጣለሁ እሺ በቃ ቻው ሰላምዬ ቻው እማዬ ምን ሆነሽ ነው እማዬ ደህና ነሽ አይ ደህና ነኝ አይ እማዬ ደህናማ አይደለሽም ቆይ እያለቀሽ ነው ቆይሽ ምን ሆነሽ ነው እማዬ ደህና ነኝ ቢ እኔ ክፍል ለምን መጣሽ እማዬ እኔ እኮ አንቺ ስታለቅሽ አይቼሽ አላውቅም ቆይ ምን ሆነሽ ነው ምን ከኔ ጋር መተኛት አትፈልጊም ከአባዬ ጋር ተጣልታችሁ ነው እንዴ እማዬ እንደዛ ነገር አባትሽ ሚስጥር አበዛ ምንም ነገር ለኔ ማወያየት ተው እንጂ ምናልባት ሰልችቸው አይ እማዬ አንቺ አባዬን መቼም አትሰለችው ኤቢ አንቺ ብልህ ልጅ ነሽ የመጀመሪያ ልጅ እንደመሆንሽ ያው ስንጨቃጨቅ ሰምተሽን ታውቂያለሽ እንዴ አይ እማዬ አታውቁም እናንተ ጆሮ ጋር እስከሚደርስ ድረስ የሚያጨቃጭቀን ነገር አንድም ቀን ተፈጥሮ አያውቅም እሺ እማዬ ቆይ አሁን ምን ተፈጥሮ ነው ቻልኩ በጣም አይምሮዬ ሊቀበለው ከሚችለው ነገር በላይ ቻልኩ በቃ አባትሽ ከዛሬ ነገ ችግሩን ያወያየኛል ብዬ ብዙ ጠበቅኩ እሱ ግን ምንም ነገር ሊነግረኝ አልፈለገም ጭራሽ እየባሰበት መጣ ወደ አይምሮዬ የሚመጡ ክፉ ሀሳቦችን ሁሉ ራሴን እንዳይቆጣጠሩት በራቸው ጥርቅም አድርጌ ዘጋው እሱ ግን አንድም ነገር ሊነግረኝ አልፈለገም ምንም እማዬ አንቺም ታውቂያለሽ አባዬ በጣም ጎበዝ ነው እኔን ለማስተማር እኔን ወደሚፈልጋት አብጌ ለማምጣት በጣም ብዙ ዋጋ ከፍሏል እማዬ እና በቃ አሁን የሚያስጨንቀው ነገር ቢኖር ጊዜ እየጠበቀ ነው እማዬ ይነግርሻል
እሱን ነው የሚያደባብቀን ነገር። በመካከላችን ምን አለ? እስኪ ንገሪኝ አውቄ። አንቺ እስከምታውቂው ድረስ እኔ ደረጀን ምንም ነገር ቢያደርግ ቀና ብዬ አያለሁ። እማዬ ወንዶች በውስጣቸው በጣም ብዙ ነገር ይዛሉ። ስለዚህ እማዬ እባክሽን አባዬን አትቀየሚ። ኤቢ እንደ እውነቱ እኮ አዝኜበታለሁ። ቁጭ ብሎ ብቻውን እስከ ማውራት ድረስ እኮ ደርሷል። ቆይ ምን እስከሚሆን ነው የምጠብቀው? እናንተስ ብትሆኑ አባታችሁ ምን እስከሚሆን ነው የምትጠብቁት? እንዲህ ሲሆን ዝም ነው የምትሉት? በቃ አይ እማዬ አባዬ የሆነ ነገር እንደሆነ እኔም በጣም እርግጠኛ ነኝ። ግን አሁን እሱ የሚያስጨንቀው ስለኛ ስለ ቤተሰቦቹ እንጂ ስለ ራሱ አይደለም እማዬ። ተይው አሁን ራሴ ሞኛል። መተኛት ነው የምፈልገው። እራት ቢና ብላችሁ እንዳጠሩኝ። ይልቅ ከቻልሽ የሆነ ሻሽና ቢጃማ ነገር አቀቢ። እራትሽን በልተሽ አርፈሽ መጥተሽ እንዳትረብሽ። እሺ እማዬ። ቆይ የት ነው ያለው አባዬ? እንጃ፣ ምናልባት ካልወጣ ክፍላችን ነበር። ምን ሆነክ ነው? ማርታስ? እማዬ እኔ ክፍል ናት፣ ግን ትንሽ አኩርፋለች አባዬ። አኩርፋኛለች ማለት ነው? አይ ትንሽ እኮ ነው አባዬ። በቃ ምንም አይደለም። እኔ እየተጨነቅኩ አግኝታኝ ለምን አልነገርከኝም ብላኝ። በዳጣ ጉዳይ ነው አይደል አባዬ? ኤቢ ድምፅሽን ቀነስ አድርጊ እንዳትሰማሽ። አባዬ እነግራታለሁ ብለኝ ነበር እኮ። ቆይ ለምንድን ነው የማትነግራት? አንተስ ብትሆን ቆይ እስከ መቼ ነው በዚህ ጉዳይ የምትጨነቀው? ኤቢ አንቺ በደንብ ትረጅኛለሽ አይደል? ይኸውልሽ ማርታ ይህን ጉዳይ እንድታውቀው አልፈልግም። ካወቀችው ሰው አትሆንም አብጌል። አውቃለሁ አባዬ። ታዲያ መጨነቅህን አቁማ። ቆይ ለምንድን ነው የምትጨነቀው? አንተ ስለምትጨነቅ እኮ ነው እማዬም እየተጨነቀች አለችው። አንቺ ዳጣ ልጅ እንደሆነች ታውቃለሽ። እናቷን ዛሬ ልነግራት ነው እና ማርታ ይሄን ማወቅ አለባት ብለሽ ትያለሽ? አይ አባዬ አትንገራት። እናታችንን እናጣት እንችላለን አባዬ። እኔም ለዚህ ብዬ ነው እኮ ማልነግራት። ንገረኝ አባዬ። የዳጣ እናት ማናት? እኔ ልንገራት አባዬ፣ ንገረኝ። አይ ኤቢ እኔ እነግራታለሁ። እኔ በነግራት ይሻላል። እሺ አባዬ፣ ግን በቃ እባክህን አትጨነቅ አባዬ። እሺ በቃ ሂጂና አረጋጊያት። አይዞሽ ኤቢዬ፣ ምንም ነገር አይፈጠርም። እኔም ምንም ነገር አልሆንም። እሺ አንቺም አትጨነቂ። እሺ አባዬ። ደስታው አለቀቀሽማ? አዎ ናታን፣ አባዬ ሊነግረኝ ነው። እናቴን እኮ ቆይ የት ሄዶ ነው? ጠብቂ ብሎኛል። እናቴን ዛሬ ካወኳት ናታን የት እንዳለች ከነገረኝ አብሬ ነው የምሄደው። አብረን ነው የምንሄደው። ናታን አብረኛ አትሄድም? ኧረ ዳጣዬን ጋር። አይ ናታን ዛሬ እናቴን ሳላቅ አላድርም። አይ ዳጣ፣ ነገ አይን ይበራል ሲባል ዛሬ እንዴት አድሬ እንደተባሉ ልጅ አትኛ ልባልሽ።
አንተ ደግሞ ግን ናታን ስታስበው እናቴ እኔን ትመስል ይሆን? ይሄኔ እኮ ተቸግራም ሊሆን ይችላል። መንገድ ላይም እኮ ወድቃ ሊሆን ይችላል። ችግር ውስጥም እኮ ልትሆን ትችላለች እናቴ እኮ። ሀብታምም ልትሆን ትችላለች። እሱማ ባልማ ግብታ እኮ ሊሆን ይችላል። ልጆችም ወልዳ ሊሆን ይችላል። አስበዋል ናታን? ከኤሪና ከውሃ ውጭ ሌላ እህት ወንድም ሊኖረኝ አስቧል? 2-3 እህት ወንድም ቢኖረኝ በስማ ላይኖርሽም ይችላል። ለእናትሽ አንቺ ብቻ ልጅም ልትሆኝ ትችላለች። አንተ ደግሞ ብቻ ግን ናታን ሁሉንም ተው ብቻ። ናታን እኔ ዛሬ በጣም ደስ ብሎኛል። እኔ ዛሬ ራሴን አላውቅም። ይኸውልህ ናታን ዛሬ ምንም ነገር ብናገር እንዳትቀየመኝ እሺ? ምንም ነገር ብል እንዳትቀየመኝ ዛሬ ናታን። ከራሴ ጋር አይደለሁም። በጣም ደስ ብሎኛል። ራሴን አላውቅም ናታን። ተረጋጊ ዳጣ፣ ብዙ አትጠብቂ። ብዙ ከጠበቅሽ ትጎጃለሽ። ምንም አልጎዳም ናታን። እናቴን ብቻ ነው ማግኘት ፈልገው። ለምን አልፈለግሽኝም? ለምን ጣልሽኝ? መልክሽ አያምርም ዳነሽ ምናምን አልልም። ምንም ነገር አልጠይቃትም። ብቻ እኔ አይኗን ማየት ብቻ ነው የምፈልገው። እናቴን ብቻ ሊያት እናት እንዳለኝ ማወቅ እፈልጋለሁ። እናቴን ማየት እፈልጋለሁ። ተረጋጊ ዳጣ፣ አባዬን ችግር ውስጥ እንዳከችሽ ተረጋጊ በቃ። እሺ ግን አባዬ ደግሞ ቆየ። ምን ሆኖ ነው? እየጠበኩት እኮ ነው። ዳጣ አታስጨንቂው በቃ። አባዬ በጣም ተጨንቋል። ልደት ሲከበሩ ልኮ እየተጨነቀ ነበር። እማዬ ራሱ ሲጨነቅ እያየችው ነበር። ለምን ይጨነቃል ናታን? በቃ ለኔ በጆሮዬ ብቻ ይንገረኝ እንዴ። ዳጣ እንደምታስቢው አይደለም። በቃ ትንሽ ረጋቢ፣ ትንሽ ብቻ። ደግሞ አንቺም እኮ በጣም ተጨንቀሻል። እድሜ ልኬን ያላየኋት እናቴ ላይ እኮ ነው። እንዴት ነው የማልጨነቀው ናታን? እንዴ ልቤ ልትወጣ ነው ናታን። ደግሞ ሊነግርሽ እንጂ ሊያሳይሽ አይችልም። ዳጣ ቆይ በዚህ ጨለማ እናትሽ ከየት ትመጣለች? ችግር የለውም። ስልኳን ይስጠኛት እንዳለች ብቻ ይንገረኝ። እኔ ሄዳለሁ። እጅ ባልፈራም ናታን፣ ችግር የለውም። እናቴን አይኗ ማየት እፈልጋለሁ። አይኗ ማየት እፈልጋለሁ። መሄድ እፈልጋለሁ። በቃ ዳጣ ቤት ውስጥ እኮ ነው ያለነው። ኧረ እባክሽ ተረጋጊ። በቃ እኔን ስሚ፣ ተረጋጊ። ማይ አንቺ ግን የኤብን ክፍል ቀመተሻት ነው እንዴ? ወሰድሽባት? እማዬ በቃ ማለት ነው የኔንም ክፍል ማለት ነው ውሳችሁ በቃ አንቺ ቀሚኝና ከዛ በኋላ ማለት ነው እኔ የምተኛበት ስለማይኖርኝ ከዛ ከአንቺ ጋር ብሬ ጥላለሁ። እሺ ዋይ እስኪ እባክሽ ሂጂ ወደ ክፍልሽ። ኧረ እማዬ እኔ አልሄድም። በቃ መጀመሪያ ማለት ነው መጀመሪያ ቀሚኝ ከፍልኝ ከዛ በኋላ። ዋይ እባክሽ አታስቸግሪኝ፣ ራሴን አሞኛል። ሂጂ ወደ ክፍልሽ። እኔንም ይመመኝ በቃ ችግር የለውም ይመመኝ እማዬ እባክሽ። እኔ ተይ ተይ ግን አንቺ ልጅ ተይ። ኧረ እማዬ እኔ እኮ ግን በጣም እኮ ነው የምወድሽማ። እኔም እኮ እወድሻለሁ የኔ ወርቅ፣ ግን በቃ አሁን ራሴን አሞኛል። ብቻዬን ነው መሆን የምፈልገው። እና ታዲያ አንቺ ግን አሁን ጠላሽኛ። በቃ እወድሻለሁ እኮ ውሀዬ፣ ግን ይኸውልሽ እንዳልጠላሽ የምትፈልጊ ከሆነ ሂጂ ወደ ክፍልሽ። አሁን ብቻዬን ነው መሆን የምፈልገው። እና እማዬ እኔም ከአንቺ ጋር ነው መሆን የምፈልገው፣ አንቺ ደግሞ ብቻሽን፣ ከዛ እኔ ደግሞ ከአንቺ ጋር ብል። አንቺ ልጅ በቃ እያደር እየባሰብሽ ነው እንደ የሚሄደው። አሁን እንደዚህ ይባላል እንዴ እማዬ? እና እኔ እኮ አሁን እኮ ይኸው ብቻዬን ነኝ። እኔ አልነካሁሽም በቃ ስጀምር። አድርቅ የሆንሽ ልጅ ነሽ። ይልቀተኝ